ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣው እኔ ማርሻል አርት ፊት አረጋለሁ። እሺ ኢንዶሚን ሽግረኝ ጋይስ እንዴት ናችሁ? በዛሬው ቆይታችን የምናየው እንግዲህ ሰሞኑን እንግዲህ የኤምኤምኤ ፕሬስ ኮንፈረንስ ከተደረገ በኋላ ንቃተ ህሊና እዛ ፕሬስ ኮንፈረንስ ላይ በተናገረው ሴዶን በመናገረው ምክንያት ሴዶ ካምፕ ውስጥ ደግሞ ሄዶ ከንቃተ ህሊና ጋር መጋጨታቸውን የሚያሳይ ቪዲዮ ወጥቶ ነበርና በዛ ግጭት መካከል ደግሞ ሴዶ መጥቶ ንቃተ ህሊናን አንቆት ነበረ። ይሄ እንቃርጎት ነበረ። አብሮ ቲሙ አንድ ቲም ሆኖ ነው እንግዲህ ሄዶ የተጣሉት ወር ደግሞ ሴዶ ሄዶ ያነቀውና እሱን አብረን እናያለን። ምን ለምንድን ነው የተጣሉት የሚለውን አብረን እናያለን ማለት ነው። አብራችሁን ቆዩ። አረመጣል እዴ ይኸውልህ ብራዘር ዲሲፕሊን ይኑር ላይፍ ላይ በዲሲፕሊን ማመን መቻል አለበት። በስራ በተግባር አረመጣል እዴ ሚስቴ ምናምን ትላለህ ለሚስቴ ምናምን ለሚስቴ አንተ ከኋላ መተሰው ትይዛለህ። ልቀቀኝ ጋይስ እንዳያችሁት ነው እንግዲህ ሴዶ እንግዲህ ይህንን ነገር ሊያደርግ የቻለው እንግዲህ መጀመሪያ ሴዶ አሁን በዚህኛው በአሁኑ የቲኤፍሲ 02 ፋይት ላይ ሴዶ ከጆኒ ጋር ነው ፋይት የሚያደርገውና እዛ ፕሬስ ኮንፈረንስ ፕሬስ ሪሊዝ ላይ በነበረው ኮሚኒኬሽን ይሄ እኔ እገልሃለሁ፣ እኔ ቆርጣለሁ፣ እኔ እፈልጣለሁ የተባሉ በሚነጋገሩበት ሰዓት ንቃተ ህሊና በመሃል ገብቶ እኔ አንተ ከፈለክ ከጆኒ በኋላ እኔ አንተ መቅጠም ፈልጋለሁ ብሎ ተናግሮት ነበር እዛ ፕሬስ ኮንፈረንስ ላይ ማለት ነው። እንደዛ በማለቱ ምክንያት አንተ የኔ ሚስት በቀሉን ተወስድብኛለህ ወይ ብሎ ነበር። በዛ እልህ ነው መጥቶ ያነቀው ማለት ነው። ይሄንን ከተደራረጉ በኋላ ካነቀው በኋላ ጓደኞቹ እዛው አብሮት የቲሙ አባላት ካላቀቋቸው በኋላ ድጋሚ ካምፕ ደግሞ ገብተው የተነጋገሩት ነገር አብረን እንሰማለን። አብራችሁን ቆዩ። ወንድ ልጅ አይደለ እንዴ? ከኋላ እንዴት ሰው ዘለት ይዛለ? ወንድነት ፊት ለፊት መጋፈጥ ነው። ኮች ሳካር ላንተም በኋላ አንተ ማሰናክል እንዳትሆን መሰናክል በኋላ ይዘኸኝ እንዴት ዲፌንድ እንዳደረኩ አይተሃል። ትላንት ከዛ ካፌ ላይ ስታንቀል አረባችሁ ሰማይ አንስቼ ነበር ማፈርት አዎ እንደሰማችሁት ነው እንግዲህ ከኋላ መተህ እንዴት ታንቀኛለህ? ወንድ ሆነህ እያለ ለምን ከኋላ ትሄዳለህ? ከፊት ለምን አልመጣም ነበረ እያለ ሲናገሩ የነበረውና ሴዶ በተቃራኒው ደግሞ እድሜው ለኮሪፍቱ ሪዞርቱ ስለነበሩ ሰዎች ብለህ እነሱን አመስግን እንጂ አልቆልህ ነበረ ምናምን እያሉ ነበርና አንስቼ ነበረ ማፈርጥ እያለ ይዝትበታል። ዱ ዩ ቲንክ ግን ሁለቱ ሰዎች በኔክስት ኢቲኤፍሲ 03 ላይ ፋይት የሚያደርጉ ይመስላችኋል? ሀሳባችሁን ኮሜንት ላይ ያሳውቁኝ። ከዛ በኋላ ኮች ቴዲ የሚባለው የሁለቱም አሰልጣኝ የንቃተም የዚህኛውም አሰልጣኝ የሆነው አሁን ላይ እያሰራቸው ያለው አስታርቋቸዋል። እሱ ቪዲዮ አብረን እናያለን። ሴዶ ይህን ግርግር መፍጠር የለብን ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። ከሪንግ ውጭ ሰላም ተባባሉ። እሺ ኢንዶሚን ሽግረኝ የኛውንም በለው የኛውንም በለው ዲያራኮች እሱ አንድ የመጀመሪያ ነገር ያመጣው ቲማችንን የበካደው ጋይስ እንዳያችሁት ነው እንግዲህ መጀመሪያ እንግዲህ ፕሬስ ኮንፈረንሱ ላይ በነገረው ይሄ እኔ እገባልሃለሁ ከኔ ጋር ፋይት እናደርጋለን የሚለው ጭቅጭቁስ ነበሩና በዛ ምክንያት አንቆት ነበረ። ከዛ ሁለቱም አሁን ደግሞ አሰልጣኛቸው የሆነው ደግሞ ኮች ቴዲ ሁለቱንም ስፖርታዊ ጨዋነት ያስፈልጋቸዋል፣ ድጋሚ እንደዚህ አይነት ነገር እንዳታደርጉ ብሎ አስታርቋቸዋል። ከዛ እንደመምታትም አድርጎ የውሸት ነካ አድርጓቸው ሁለቱንም። ከዛ ከኋላ ድምጽ ላይ ዛህራ ትመስለኛለች በአሁኑ በሴቶች ሞይታይም ጨዋታ የምታደርገው ማለት ነው። ይሄኛውንም መታው እያለች ንቃተ ህሊናንም አንድ ጊዜ አስቀምሰዋለች ማለት ነው። ከዚህ በኋላ ንቃተ ህሊና ምን አለ የሚለው ነገር አብረን እናያለን። አሁን ቀጣይ ፋይት በእርግጠኝነት ሰዎች ማይጠብቁትን ነገር ነው ከኔ የሚያዩት ማይጠብቁትን ነገር። ምክንያቱም ቀላል መስያቸዋለሁ። አሁን ታገለ እናንተም የኔ ስታስብ እቺን አቅም ይዘረ ሲጎር የነበረው እኔ አሁን እስከ 100 ከ150 ኪሎ በላይ መሸከም እችላለሁ። እዛኔ አሁን እሱ እኔ ላይ ሆኖ ተሸክመ ተነስ የሚል ሰው ብዙ ነበር።
ግን ኮንትሮል አድርጎኛል። እግሬን ይዞ እጄን እግሬን ኮንትሮል ቁጭ በል የት ነው እንዳፈራድ ያረጋክ በቃ እና you have to accept it sometimes እኔ አክሰፕት አደረኩኝ። እኔ ባንተ ቦታ ብሆን እንደው ሰማይ ምድሩን ይዞርብኝ አይመስለኝም። እንዴት አሁን ይዘው ተነስ ምናምን ሲሉ ይሰማኝ ነበር አልከና ይሰማል። ሞከርክ ለመነሳት ያ አይቻልም ወንጀል። ሶ ጋይስ እንዳያችሁት ነው እንግዲህ ንቃተ ህሊና እንግዲህ ከዚህ ከባለፈው ፋይት በኋላ ኢንተርቪው እያደረገ ነበረና አሁን ደግሞ በኢቲኤፍሲ 02 ላይ ከዚህ በፊት የምታውቁት ንቃተ ህሊና አይደለም የምታገኙት፣ የተለየና ሌላ የማታውቁት ንቃተ ህሊና ነው። እናንተ ኢንዶሚ ምናምን ትችላላችሁ፣ እዚህኛው ፋይት ላይ ግን ሌላኛውን ንቃተ ህሊና ነው ማሳያችሁ ብሎ ተናግሮ ነበርና ከዛ በኋላ ግን ሮቤልን በጥፊ በመምታቱ ምክንያት በጥፊ የመታው ከዚህ በፊት ቪዲዮ ሰርቼበታለሁ አለ፣ እሱን እዩት። በጥፊ የመታው ፕሬስ ኮንፈረንሱ ላይ ፌስ ኦፍ በሚያደርጉ ጊዜ ሮቤልን በጥፊ መጥቶት ነበርና እሱም በጥፊ ከመታው በኋላ የትግራይ ክልል ተወላጅ ልጆች ደግሞ ሴቶቹ የሆነ ነገር እያሉት ነበርና እነሱ ላይ ሪአክት ያደረገበት ቪዲዮ አለ። የተናገራችሁ ነው ረጽ ማለት ምንድን ነው የምትሉት? ደግሞ ታምራላችሁ። ይኸውላችሁ ወንድማችሁን ስደበድብ ማየት ከፈለጋችሁ እኔ ለሁለታችሁ ትኬት ገዛላችኋለሁ። ቪአይፒ ትኬት ለሁለታችሁ። እሺ እሺ። ሶ ጋይስ እንዳያችሁት ነው እንግዲህ ንቃተ ህሊና እንደዛ ሲያለምጡበትና ሲናገሩት ነበረ። ኦፍ ኮርስ ምን እንዳሉ እኔም አልሰማሁም ትግርኛ፣ ግን ደግሞ እሱ ደግሞ ወንድማችሁን ስለበደብባችሁ ማየት ከፈለጋችሁ ሁለታችሁም ትኬት ይገዛላችኋል ብሏቸውናልና ሪሊ ይገዛላችኋል አይገዛላችሁም አይዳውት። ግን ምን ይመስላችኋል እናንተ ኮሜንት ላይ አሳውቁኝ። ከዛ በኋላ የተናገረው ነገር ደግሞ ጸጽቶት ይቅርታ ለማለት ሞክሯል። እሱን አብረን እንሰማለን። ይቅርታ አልጠይቃችሁ ነው የመጣሁት። ሮቤልን በጥፊ በመምታቴ አብዛኞቻችሁ ቅር ብሏችኋል። ያው ሮቤል ጥፊ ያንሰዋል። እጄን መጨበጥ ነበረብኝ ጋይስ፣ የምሬን ነው የምላችሁ። ሪንግ ውስጥ ደግሞ ፊቱ ሲበሳሳ ነው የምታዩት። ስለዚህ ተረጋጉ። ማዘን ካለባችሁ ከዛ ከሪንጉ በኋላ ዘን። እሺ እሺ። ሶ ጋይስ እንዳያችሁት ነው እንግዲህ ንቃተ ህሊና ይቅርታ ለማለት ፈልጋለሁ ብሎ ከዛ ግን የተናገረው ነገር ምንም የማይገናኝ ነገር ነው። እንኳን ይቅርታ ሊል ጭራሽ በኢጎ ጥፊ ያልነበረ መምታት የነበረ እጄን መጨበጥ ነበረብኝ መምታት ነበረብኝ። ሪሊ ግን እንደዚህ እንደፎከረው ግን ንቃተ ህሊና ሮቤል የሚያሸንፍ ይመስላችኋል? እኔ የተጠራጠርኩኝ ነው። ብዙ ባወራ ስላልሆነ ብዙ በሰራ ኦር ደግሞ እዛን ቀን ላይ ባለ ፐርፎርማንስ የሚወሰነው እንጂ በየሶሻል ሚዲያው እየመጡ እኔ እንደዚህ ነኝ እንደዛ አደርጋለሁ ማለት ሪዛልት ያመጣል ብዬ አላስብም እኔና ማን የሚያሸንፍ ይመስላችኋል? በቀጣይ ደግሞ ጆኒ ስለ ሴዶ የተናገረው ነገር አብረን እንሰማለን። አብራችሁ ይቆዩ። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩዊት አደርጋለሁ። እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት የሚስቁ የሚመስለው ሰው ነው። አይ ፕሮሚስ ዩ ሴዶ፣ እኔ ዩ ሃቭ ኖ አይዲያ ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ ማይ ቢግስት ፕላን ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ፣ እኔ ጆኒ አይደለሁም። ሶ ጋይስ እንዳያችሁት ነው እንግዲህ ጆኒ ሴዶን እግርህን ሰብሬ ከዚህ ኬጅ ካላስወጣው እኔ ማርሻል አርት ኩዊት አደርጋለሁ እያለ ነውና ሪሊ ግን የሚሰብረው ይመስላቸው በጣም ደጋግሞ ነው። ሰብረሃለሁ፣ መድኃኒዓለም ምስክሬ ነው፣ ካልሰበርኩ እኔ ከማርሻል አርት ኩዊት አደርጋለሁ፣ አቆማለሁ፣ በቃ ማርሻል አርት የሚባል ቶታሊ አቆማለሁ ነው እያለ ያለውና ሴዶ ልጆቻችሁን ሳድግ እንደ ሴዶ ነው መሆን የምፈልገው ብትባሉ ወላጆች ምንድነው የሚሰማችሁ እያለ ነውና ሪሊ አሁን ይሄ የሴዶን ሞራል በጣም የሚነካ ነገር ነውና ሪሊ ግን እውነት የሚሰብረው ይመስላችኋል? የሚያሸንፉ ይመስላችኋል? ሴዶስ ሪሊ እንደባለፈው እንደ ንቃተ ህሊና በቀላሉ የሚሸነፍ አይነት ሰው ይመስላችኋል? ወይስ ሴዶ በደንብ ፋይት አድርጎ ቢሸነፍ እንኳን ፋይት አድርጎ የሚሸነፍ ይመስላችኋል? ወይስ ሪሊ ቶታሊ የተለየ ውጤት ነው የሚሆነው ብላችሁ ነው የምታስቡት? ሴዶ የሚያሸንፍ ይመስላችኋል? ሀሳባችሁን ኮሜንት ላይ ያሳውቁኝ። ወደሚቀጥለው እንሄዳለን። ንቃተ ህሊናና የሴዶ ደጋፊ ነህ ብላችሁ አንዳንድ ሰዎች ደብሯችኋል። እነሱን የደገፍኩበት ምክንያት አብረውኝ ካምፒንግ ላይ ስለነበሩ እና በአንድ ኮችም እየሰራን ስለነበረ ኦልሬዲ አንድ ቲም ስለሆንን ነው ማለት ነው እንጂ የጆኒና የሮቤል ተቃራኒ ጎን ወይም እነሱን ሳልደግፍ ቀርቼ አይደለም። እናንተ አንድ ቲም ሆናችሁ የምትሰሩት ፋይተር ከወንድማችሁ ጋር ራሱ ቢገናኝ ያንን ከናንተ ጋር የሚሰራ አንድ ቲም የሆናችሁ ጓደኛችሁ ነው የምትደግፉት ማለት ነው። ስፖርቱ ቲም ስላለው ነው። ስፖርቱ ቲም ይፈልጋል።
ያንን ለማለት ነው። እኔን ደግሞ ሁሉም ኢትዮጵያዊ እንዲደግፈኝ ነው የምፈልገው። ስለዚህ በሌላ ነገር እንዳታስቡት። የጆኒና የሮቤል ደጋፊዎች ቅር እንዳይላችሁ ወይም እንዳይደብራችሁ ቲም ስለሆንን ነው። እጅግ አድርጌ አመሰግናለሁ። ሶ ጋይስ እንግዲህ ረቢቅም እንግዲህ ሰሞኑን እንግዲህ ከነ ሮቤል እና ከነ ጆኒ ተለይቶ ነው ከነ ንቃተ ህሊና ከነ ሴዶ ጋር ነው ትሬኒንግ እያደረገ ያለውና ሶ ከነሱ ጋር ትሬኒንግ ማድረጉ በአብዛኛው የስፖርቱ ወይ ደግሞ የዚህ ፋይት ጠባቂዎች ወይ ደግሞ የዚህ ፋይት በጉጉት የሚጠብቁ ሰዎች የጆኒ እና የሮቤል ተቃራኒ ሆኖ ወደዛ የሄደ መስሏቸዋልና ጀስት እንደ ቲም አብረው ስለሆኑ ነው እንጂ የነሱ ተቃራኒ አይደለም። የነሱ ደጋፊ ሳልሆን ቀርቻ አይደለም፣ የሁሉም ደጋፊ ነኝ ነውና እያለ ያለውና እኔ ደግሞ እንደ ሀገር ነው የተወዳደርኩ ያሉት ከደቡብ ሱዳን የሚመጣ ፋይተር ጋር ነው አብሮ ፋይት የሚያደርገውና እኔ ደግሞ ሁላችሁም ኢትዮጵያውያን እንድትደግፉኝ ነው የምፈልገውና እንደዚህ ነው የሆነው እንጂ እኔ የሌሎቹ ጠላት የአንዶቹ ደግሞ ወዳጅ ሆኜ አይደለም ብሏል። ማንም ያሸንፍ ይመስላችኋል? ግን ጆኒ ከሴዶ ማንም ያሸንፍ ይመስላችኋል? ሪሊ ጆኒ ኩዊት የሚያደርግ ይመስላችኋል? ተሸንፎ ከዚህ ከማርሻላት የሚባል ራሱ የሚያገል ይመስላችኋል? ወይስ ንቃተ ህሊና ደግሞ ሮቤልን በጠፊ እንደመታው የምርም ጨብጬ ደግሞ ቢሆን አሸንፈዋለሁ እንዳለው የሚያሸንፈው ይመስላችኋል? ረቢቅስ ደግሞ እንዳለው አሁን የፎከረ እንዳለው የደቡብ ሱዳኑን ተጋጣሚውን ደግሞ የሚያሸንፍ ይመስላችኋል? ወይስ ተጋጣሚው ከዚህ ፊት እንዳደረጋቸው ፋይቶች በሙሉ ባይዘው ተጋጣሚ ምንም አይነት ሽንፈት ቀምሶ አያውቅም እስካሁን ድረስ በሙሉ እያሸነፈ የመጣውና በዓለም ደረጃ ራሱ እነኚህ ረቢቅና ዱሬሳ ማሳካት ያቃታቸውን ውጤት አሳክቷልና ረቢቅ የኛውን አሸንፎ ሻምፒዮን የሚሆን ይመስላችኋል ወይስ የሚሸነፍ ይመስላችኋል? ሀሳባችሁን ኮሜንት ላይ አሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት